ጫፍ ላይ ሆኜ ስለ ህወሓት ብቻ፣ ስለ ሻዕቢያ ብቻ፣ ስለ ፋኖ ብቻ፣ ስለ ኑሮ ውድነት ብቻ፣ ስለሚታሰሩ ጋዜጠኞች፣ ስለ ፍርድ ቤት መዛባት ስለሆኑ ብቻ 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 ቅርንጫፉ ላይ እሱን የሚያወራችሁ እኮ ሞልቷል። ብዙ ተቋማት በ24 ሴክተር መስሪያ ቤቶች 74 ቢሮዎችን 3 መኪና በማቃጠል 1 መኪና በመውሰድና በግለሰብ ደረጃ በ20 ሰዎች ላይ የተለያዩ ማቴሪያላዊ ላይ ከፍተኛ የሆነ ጉዳት አደረሰ ተባለ። ይሄ በድምፅ እንትን ያለው ነው። በኋላ በዜና እንጨምረዋለን። ዞሮ በየትኛውም አግባብ ላይ አንድ እንዲያስታውስ የፈለግኩ ሰው የዛሬው አቋቋማችን የዛሬው ውሏችን እስክንሞት እስክንጎዳ ጉዳቱ እያንዳንዳችን እስኪያጠፋን ድረስ የሚያበቃ ያኔ እንዲገባን ሆኖ የሚካሄድ ሁነት ነው ያለው። ሚዲያውን በዛ ገንዘብን፣ ሰውነታችን፣ እውቀታችንን፣ መሰባሰባችንን፣ አብሮነታችንን ከቆሻሾች ከነውረኞች ለመጠበቅ የሚያስችል አቋቋምና ሂደት እየሄድን አይደለም። ለእኔ የሚያሳስበኝ ይሄ ነው። ከዛ ውጭ እዛ ወዳ ሆነ እዛ ሆነ ምናምን የሚባለው ሁሉም ይደርሰዋል። ምናልባት አሜሪካ ስለሆናችሁ አውሮፓ ስለሆናችሁ ችግር አይደርስም ካላችሁ እንደሱ አታስቡ። ምናልባት እናንተ ልትቀድሙ ትችላላችሁ። ሌላ ሀገር ላይ ስለሆናችሁ እዚህ ኢትዮጵያ ውስጥ ያለው መከራ አይደርስብኝም ብላችሁ የምትጽናኑ ሰዎች፣ ቅድም ላይ ብዙ ሰዎች እንደዛ አይነት ገለጻ ሲጠቀሙ እያየው ስለነበረ ነው። ምክንያቱም የኔ ዋናው ዓላማ ማን ምን አለ የሚለውን በሚናገረው በሚሰራው ላይ እየሄድኩ በራሱ ስራ ራሱን እንዲያጠፋ ማድረግ ነው። ያንን ነው የምሰራው። መስማት ብቻ ማየት ብቻ በቂ ነው። የሚያሳስበው ሰው ስለሌለ ነው። በዋትሳፕ ላይ በስልኬ ላይ እዚህ ጋር ማስቀምጠው ስልኩን በአካውንቱ ላይ ገንዘብ ሰው ይልክበታል ብዬ ምናምን አይደለም። በአካውንቱ ላይ ገንዘብ መላክ ብቻ ሳይሆን በዋትሳፕ ቁጥሩ ላይ የሚሳደቡ ሰዎች ብቻ ናቸው የሚጠቀሙት። ይህንን እንኳን ማለት ለማበረታታት የሚደውሉ ሰዎች የሉ። ስለዚህ እኔ እውነትን የሚወደው ከሌለ ባይጠቀም፣ ውሸትን የሚወደው ካለ ደግሞ በውሸት ወይም በጽንፈኝነት ምንም ነገር ቢደረግ ይገባዋል ብዬ እንድል ነው። ጀስት እንደውም ለምን ማታ አታወርድም ለምን ህዝብን አታጠፋም ብዬ እንዲጠይቅ ሁሉ እየተገፋው ያለሁበት ነው። ምክንያቱም እኔን የማታኖር ሀገር እኔ እውነት በመናገሬ ገለልተኛ የምሆን ከሆነ በቃ በመገፋት ልክ እኔም ክፉ ሆናለሁ ማለት ነው። ክፉን የሚወድ ከሆነ ሰው የሚወደው ማግኘት አለበት። ወደዛ ነው እየተሄደ ያለው። ጀስት ኔትወርክ እንደዚህ ምናምን አሁን በፈለግነው ሰዓት አንገባም መረጃ ያንን ሁሉ ጀንጅን አውርተን በቅቶናል። ምን እንደሚያስፈልገው ሚዲያ ላይ ስለሚያስፈልግ ኢትዮጵያ ውስጥ ሆኖ እንዲህ አይነት ነገር ላይ መናገር ምን እንደሚያመጣ ስለሚታወቅ እውነትን የጠላ ሐቅን ያልወደደ ሁሉም ሰው የወደደውን የዘራውን እንዲያጭድ ፍቃድ ያገኛል። ጀስት ይሄ ግን አስደስቶ አይደለም። እንክርዳድ የሚል ነገር ስናይ አባቴማ ድሮ ስንዴ እያበጠረ አንዳንዱን እንክርዳድ ይለቅም ነበር። እኔ ግን ዘንድሮ ግርድ አነፍሳለሁ፣ ከእንክርዳዱ መሃል ስንዴ እፈልጋለሁ። እንክርዳድ አባቴማ ድሮ ስንዴ እያበጠረ አንዳንዱን እንክርዳድ ይለቅም ነበረ። እኔ ግን ዘንድሮ ግርድ አነፍሳለሁ፣ ከእንክርዳዱ መሃል ስንዴ እፈልጋለሁ። ገለባነት፣ ብኩንነት፣ መብረግረግ ብቻ፣ መሮጥ ብቻ፣ መጮህ ብቻ፣ መደናበር ብቻ መፍትሄ የሌለው መፍትሄ የሚያመጣም አይሰማም። ጥሩ ነገርን የናቀ የሚያድነውን የረገጠ ያረከሰ የሚያጠፋውን ደግሞ የታጠቀ ነው። ጥብቁን የፈታ ቦምብ ሁሉም በእጁ ጨብጦ ለማበድ ይሄዳል። ውሎውን ያስተካከል የተጠላ ቢሆንም እውነታው ይሄ ነው። ይህን የምንለው ነፃነት ስላለን ነው። አለመናገር ሁሉ እንትን እስከሚለን ሽሙጥና ምናምን ሀሜተኛ ምናምን እንደዚህ አይጠቅምም ማለት ነው። ለማንኛውም እና ወዴት ነህ ይለኛል። ሊያሳፍረኝ ታክሲ ሊጭነኝ ወያላ እኔና ሀገሬ እንሄድበት መንገድ ግብ እንዳለን ሁላ ከዛም አሁን ለዚህ ትውልዱ የኔውን ላንብብና ልጨርሰው። ለምን ሞተ ላሉ እውነትም የሱ እኮ ብዕሩ ሕያው ቃል ነው እንጂ ቀለም አይጋትም። ለብራቸው ወቅት ዘመን የሚግቱ
እነዚህ ግን አሉ እንደ ተጎለቱ። አድፍጥ ውጣ ቀለም ይበጠብጣሉ፣ በኑሮ ቀለም ላይ ይለቀልቃሉ፣ ይሰለቅጣሉ፣ ያለቀልቃሉ። ተገንዘው እያል አልሞትንም ይላሉ። እንደ ድል አድራጊ በመግፋት ብቻ በመሮጥ ብቻ እንደሚያመልጥ እውቀቱ የሚያተርፈው መሰባሰቡ የሚያተርፈው ትውልድ በዚህ ልክ ሲወድቅ ነው ማየቴ በጣም ነው የሚያሳዝነው። ስለሽ የሚያወራው የሚጠቅም ከሆነ አለመጠቀም ያሳዝናል። የማይጠቅም ከሆነም መተው ያስደስታል፣ አለመተው ደግሞ ያሳዝናል። ስለዚህ የምናገረው በትክክለኛ ኮመንት ከሆነ ጥላቶች በጣም ጮሆ በጣም ብዙ ነገር ስለሚሉኝ የምናገረው ነገር የሚጠቅም እንደሆነ ጥላቶች በሚያደርጉት ጩኸት አረጋግጣለሁ። የሚወዱት ግን መጀመሪያ ገቡ፣ ተመልሰው ወጡ። ስለዚህ እያወቀ ሰው በውሎ የሚለካ መሆኑን እያመነ ብሄር ጥሩ ነው። ከዛ ውጭ ኔቨር ምንም እኔን የሚያወጣ ስራዬ ነው፣ የሚያጠፋ ስራዬ ነው። ይህንን ማሰብ ሁሉ ሰው ቃሉ ቄስ የሚገል ንጉሥ ቴዎድሮስ መምጣቱን ማመን ግን በዚህ ላይ እንደ ጥላት ስኬታማ ናችሁ፣ እንኳን ደስ አላችሁ። መጀመሪያ አማራን ከዛም ኢትዮጵያን ለማጥፋት የምትሰሩ ሰዎች ጥሩ ኢንቨስትመንት ነው። ጦርነቱ ሻዕቢያ ላይ ከደረሰ አበቃ ምላችሁ ለዛ ነው። ይህንን ማበጣበጡን ይህን የማይረባውን ሆዳም ከውጭም ከውስጥም ያለውን እያስተዋችሁ አድማጭ ተመልካቹም በራሱ ላይ አበቃለት ተዘጋልህ የሚለውን ዘጊውን የሚፈልግ ስለሆነ እንዲዘጋበት እያደረጋችሁ ተጫውቱበት። የራሱን ክብር በራሱ ጥሎ ለሚሮጥ መሪውን እናት አባቱን እየተሳደበ ሀገሩ ላይ እየተራገጠ ቤተሰቡን እያዋረደ ነውር ጌጡ ለሆነ በተሰራ ሀገር በሰለጠነ ሀገር ላይ ተቀምጦ እንደ ድንጋይ ከድንጋይ በታች ለሆነ ደናቁርት ፖለቲከኛ መጫወቻ ቁስ ሆኖ ለመሄድ በሸበጥ የሚሄደው ኢሳያስ የሚጋልበው እናት አባቱን የሚገል የሚያዋርድ እህት ወንድሞችን የሚያደነቁር ጭንጋፍ ካለ ይሄ ነው የኔ ባህል። ይህን የምናገረው ነፃ ስለሆንኩ ነው። እኔ የምፈልጋቸው ሰዎችን ነው። እኔ የምፈልጋቸው ፈጣሪ የፈጠረውን ንጹህ ሰው፣ ከዛ በታች ያለውን አልፈልግም። እግዚአብሔርም ይህን የኔን ህይወት ዛሬ መፈጸም ይችላል። ከቆሻሾች ጋር ከሚያኖረኝ፣ ከኃጢአተኞች ጋር ከሚያኖረኝ፣ ባንዳ ዘረኛ ጎጠኛ ከሚሆን ህዝብ ጋር ከሚያኖረኝ ለምን አያጠፋኝ? በሀገሩ ላይ የሚራገጥ ክብሩን በራሱ ረግጦ የሚያዋርድ ቅድስናውን በውርደት የሰበሰበ በየሄደበት ዝሙትና ኃጢአትን ሲቃርም ለሚውል ከእንደዛ አይነት የረከሰ ትውልድ ጋር እኔን ከሚያኖረኝ ለምን ዛሬ የኔ ህይወት አይጠናቀቅም? ምን ሊያረግ ፈጠረኝ? ምን ሊያረግ አኖረኝ? የሰው ሰይጣን የሰው አጋንንት ጥፋት ብቻ የሚያስደስተው፣ ጥፋት ብቻ የሚያወራ፣ ጥፋት ብቻ የሚሰማ፣ ጥፋት የሚደግስ፣ መጠፋፋትን የሚሰብክ በሁሉም ቦታ ላይ ሀፍረቱ ሁሉ ተገልጦ እርኩሰቱን በአደባባይ የሚኖር ትውልድ መካከል ላይ ከምኖር ለምን እንኳን የሱን ገንዘብ እንኳን የሱን ማንኛውም ነገር ከዛ መካከል ላይ በመፈጠር ያዝናለሁ። የኃጢአተኞችን አይደለም የሚፈልገው የመልካም ሰዎችን ነው። የነሱ ወዛቸው፣ ጠረናቸው፣ ምርቃታቸው፣ ንክካቸው፣ ሰብዕናቸውን የሚጠቅም የሚያዘልቅ ያንን የተማርኩት እኔ በሃይማኖት ጥቂት ሰዎች የምላቸው ለዛ ነው። አሉ በጣም ምርቶች ቃል ኪዳናቸው ላይ ከኔ ጋር 9 ሜምበርስ አሉኝ። የእነሱን ሀሳብ ፈጣሪ እንዲወጣ እንዲያደርገኝ እለምናለሁ። ቪዲዮ ማየት ነው። የኔን ቻናል ቡትዝ ለማድረግ ገንዘብ ያዋጣ ሰው የለም። የኔን ቻናል ለማዘጋት ሰዎች ገንዘብ አዋጣዋል። ጎበዝ ናቸው። ጠላቶች ይሰባሰባሉ፣ በጎ ነገር እንዳይነገር ያደርጋሉ። በሚችሉት ሁሉ መሰባሰባቸው ለዓላማቸው ይተገብራሉ። ላስ ተረገጥክ የሚለው ቢረገጥ እንዳይረገጥ ምን አደረገ? አደረሰ ተባለ። በተቋማት ደረጃ አንደኛ ትምህርት ጽሕፈት ቤት፣ ሁለተኛ ሰላምና ጸጥታ ጽሕፈት ቤት፣ ሶስተኛ ዋና አስተዳደር፣ አራተኛ ምክር ቤት ጽሕፈት ቤት፣ አምስተኛ መንገድና ትራንስፖርት ጽሕፈት ቤት፣
የኔውን በዜና በኋላ ላይ እለቅላችኋለሁ። ከዛ በፊት የሆነ ስልክ ነበረ ካለች ቅድም የተወሰነ ነጥብ ያስኩ መስሎኝ ነበር። እንስማና በዙን ዘጋለን። ቢኮዝ የሚሰማ ስለሌለ አብራችሁ ያላችሁ ናችሁ አላችሁ እንግዲህ ጥቂት ሰዎች ወጥቼ የምናገረው አንድ የራሱ የሆነ የሚሰራ ስራ ስላለው ነው። ሁለት ትውልድን ለማጋለጥ ነው። መከራውን እየጎተተ ከራሱ ጋር አስሮ እየቀጠለ መሆኑን አሁን የሰማችሁ 3-4 ሰዎች እንዲታውቁት ነው። እኔ በጭብጨባ በቲፎዞ ቢሆን ያ እውነት ጅንጀና የሚያስፈልገው ለውሸት፣ ፕሮፓጋንዳ የሚያስፈልገው እውነትን ለማበላሸት። እኔ የምናገረው እውነት ነው። ራሴን እስከ ማጥፋት ድረስ በራሴ ላይ የምከፍለውን ዋጋ ሁሉ እስከ መክፈል ድረስ። ስለዚህ ምንም ነገር ብባል ምንም ነገር ቢሆን እውነት እንደተበላሸ ነው ዛቡ እና ምንድነው የሆነ ያቃጠሉትን በፌስቡክ ነው እንደተፈውታል እና የተጎዳ ሰው አለ ብዙ አንተ ወዳኔ ሞተም የባለፈው ለብቻ ወጡት እዛ ቦታ ላይ እንደዚህ ሆነ እንደዛ ሆነ ለሚለው ነገር አንድ በተለይ እነዛ የተቀየሩ መስለው በጎ የሚያወሩ መስለው እኔ የእንትና ዘር ተብሎ አሁንም እዛ ዘረኛ ብታምኑም ባታምኑም እኔ ጉባለች እንደ አማራ ሆኖ የሚያወራ እንደ ኦሮሞ ሆኖ እንደ ትግሬ ሆኖ እንደሆነ ብሔር ሆኖ የሚያወራ ሰው እርሱን መድኃኔዓለም እንዲያጠፋው ነው የምፈልግ። ያ ትቢት አይደለም፣ ያ ቆሻሻን አሁንም ከንቱነት ነው። ግን ሲጋልበው ኖሮ ዛሬ ለደረሰበት ያደረሰውን ሰው ዛሬ እኮ እኔ እኮ ተቀይሬያለሁ ሲል የሚያስጠጋው ሲያጣ መጥቶ ሲለፈልፍ ስንት ሰው ገብቶ እዛ ቦታ ላይ ያንን ኢንቨስት እንደሚያደርግ አውቃለሁ። ስለዚህ ምን እላለሁ እኔ መድኃኔዓለም ስራን እንዳትረሳ፣ ሁሉም የዘራውን እንዲያጭድ፣ እኔንም የዘራሁትን አሳጭደኝ፣ ሰዎችንም የዘሩትን አሳጭድ። ፍርድ ግን ቶሎ ይሁን ነው የኔ ቶሎ ይሁን ነው እንጂ ሰዎች ያሳዝናሉና ኔቨር እንደዛ አይነቱ ላይ የማቆም ሌላም ነገር አለ። ውሎ እንደዛ ነው። ሊሄድ የነበረው ለምሳሌ እኛን ለማጠፋፋት በዚህና በዚህ ሚዲያ ከፍተው ፕሮፓጋንዳ ከፍተው ስንት ነገር ሲያደርጉ የነበሩ ሰዎችን አይ ተጣልተው እኮ ተከፋፈሉ ሲባል ወይ ከኛ ጋር መጣ ብሎ እዛ ጋር ገንዘብ ስፖንሰር እያደረገ ሜምበር ሱፐር ቻቱ ሱፐር ስቲከሩ ምናምን ብዙ ሀሳቡ በጣም አያለው። ይሄ የሚያሳዝነኝ መከራው እንዲቀጥል ኢንቨስት እየተደረገለት እንደሆነ ብቻ ነው። ከዛ ውጭ ብዙ ነገር አውቃለሁ። እኔ የምናደደው የተከፈለው ዋጋ አሁንም መራዘሙ ነው እንጂ የማይነካው አይነካም፣ የሚነካውም አይቀርም። ውሎውን ሰው እንዴት አይተችም? እንዴት የዋለበትን ፍሬ እንዴት እንትን ይላል? ለምን ይረሳል? ደርሶን ጻድቅ የሚያናደው ይሄ ብቻ እኮ ነው። የዋለበትን እየረሳ ጭፈራ ቤት ሲደንስ ሲጨፍር ሲሰክር አድሮ ሱባኤ ውስጥ ህልዋ ዘግተው ዱዓ እንዳደረጉ ሱባኤ ገብተው ጸሎት ሲያደርጉ እንደዋሉ ሰዎች ማውራቱ እኮ ነው። እንደዚህ አይነት የጨነገፈ ትውልድ ሳይ እኮ ነው የምናደደው። ፈጣሪ በሰጠው ገንዘብ በሰጠው እውቀት ዘረኝነትን የገዛ ዘረኝነትን ስፖንሰር ያደረገ ውሸትን ያሳደገ ታዲያ ፍሬውን ማየት አለብህ፣ ማግኘት አለብህ እኮ። ሰው አሁንም እየተኮተኮተ የሚያድግ ዘረኝነት አለ። ሶሻል ሚዲያ ነው የማየው። የሴትን አካል ለማየት የሚሰበሰብ ወንድ፣ የወንድን አካል ለማየት የሚሰበሰብ ሴት፣ ሐሜት ለመስማት የሚሰበሰብ ትውልድ፣ ተሰራ ሲባል ከሚሰማ ይልቅ ፈረሰ ሲባል ደስ የሚለው ትውልድ። ታዲያ ምኞቱ ምን? የሱ አስተዋጽኦ በማልቀስ በመጮህ በማማረር የሚገለጥ ብቻ። አንድ ቦታ ላይ ቢሆን ነገሩን አይደለም መፍትሄ ላይ ማድረስ ነገሩን ለመረዳት እንኳን የማይችል አቅምና እዛ ቦታ ላይ ቋራ ከጥቅም ውጭ ሆነች። በቃ እስኪ እንግዲህ እዛ ከተማ ማን ነው የሚመጣው? ዛሬ እኮ እዛ ከተማ ነው ያለው። በምን ቅጽበት እንዴት ሆነ ምን ሆነ? እኔ እቺ ራሷ መፈጠሯ አንድ ይሄ ሲፈጠር እኮ ለመከላከያ ሰራዊትም ለኢትዮጵያ መንግስትም ለክልሉ መንግስትም ለወረዳው መንግስት ለየትኛውም ሰው በሙሉ ሀፍረትን የሚያጎናጽፍ እንጂ እኮ ጀግንነት እኮ አይደለም። ይሄን ያደረገው በሙሉ አስደራጊውም ቢሆን ሌላ ሀገር ላይ ሆኖ ይሄን ሀገር ለማፍረስ የሚሰራው ቢሆን ያፍራል እንጂ እኮ የሚያኮራ አይደለም። ይተግባል። ይሄ በመደረጉ ከኔና
እኔ ከሚመስል ሰው በላይ እኮ የጸጥታ ኃይል ላይ ተቀምጦ ጸጥታ ባለማስከበሩ የወረዳ አስተዳደርና እንደዛ ሆኖ ያንን ነገር ላይ በመማገጡ ህዝብ እንደ ህዝብ ሆኖ በህዝብ መካከል ያንን ነውር በመፈጸሙ የሚያፍር እኮ እንደ ደረጃው ሁሉም ነው የሚያፍረው። ይሄ በመግፋት ሰዎችን መኮነን ምናምን ብታምኑ ባታምኑ በዚህ ዘመን እኛ ተፈጥረናል። በዚህ ዘመን ላይ ያለው የሰው ልጆች ታሪክ ሁሉ የኛ ታሪክ ነው። የሚለየው የድርሻ መጠኑ ብቻ እና ቋራ እንደዛ እውነት ቋራ የፈረሰ መስሎ ነው እንደዚህ ያልከው ሰውዬ ስሙን መጥራት ሁሉ የተውኩት አድማጭ ላይ ይከተለኝ ወይ ብዙ ሰው እያበረታታ ክፉዎችን ክፉ ብለን በማስረጃ እየሞገትን እውነትን ለማውጣት የሚሰለፈው ሰው ከሌለ ለምን ስም እስከ መጥራት ድረስ በግል ይጣላል? ማን ገንዘቡ ነው? ዩቲዩብ ገንዘብ ይከፍለኛል? ለምኑ ብዬ እንትን ልበል? ወይ ሰው አላዳንኩ ወይ ገንዘብ አላገኝም። እኔም እኮ ተስፋ ስቆርጥ ገንዘብ እንዴት ማግኘት እንዳለብኝ ፖለቲካ አችሉም እያልኩ ምለው እኮ አለኝ። ለገንዘብ ሲሆን ማን እንዳልኖር ላደረገኝማ ከዛ በኋላ እኮ ነው የማደርገው ላለሁ ይኸው ዛሬ ላይ አለሁኝ። እውነት በመናገር የሰው ከጠላኝ ፈጣሪ ውሸትን አብዛለት፣ መከራን አብዛለት። ይሄንን ህዝብ በቃ እግዚአብሔር እንዳታድነው ሁሉ ወደ ማለት ነው እኮ እየተገፋው ያለው። እኔም የምበላው ሳጣ ምን ልሆን ነው? ጎዳና ላይ የሚኖሩ ልጆች እንዴት እንደምንገፋቸው እናውቃለን። ሰዎች ችግር ሳይፈጥሩ እንኳን ችግር ተፈጠረ ብሎ ገፋፍቶ ማስወጣት ማባረር ላይ ጎበዞች ነው። እሱን እሳቤ እንቀይር የሚል ነው የኔ መፍትሄው ላይ ነው የምሰራው። ይሄንን አልፈልግም ካለ ግን እስካሁን የሰሯቸው ቪዲዮዎች አሉ ምስክር፣ ነፃ ሆናለሁ። ምንም ነገር ቢሆን በትክክል እንደወስን ያደርገኛል። እውነት ስላወራው ነው ሰው የጠላኝ ነው? ጎጃሜ ስለሆንኩ አማራ በሚባለው ከረጢት ኦርቶዶክስ በሚባለው ሃይማኖት ነው? በሁሉም ቦታ ላይ ግን ሰዎችን አከስራለሁ። ሰዎች እንዲከስሩ አብረውኝ ያሉትም እንዲያተርፉ ለንጹህ አእምሮ ላለው ሰው ፍርድ መንግስትንም ጨምሮ አጋልጣለሁ፣ አዋርዳለሁ ማለት ነው። ምን በወጣኝ ነው በሌሊት የምለፈለው? ቤተሰቤን አስተኝቼም ብዬ እነሱ እንትን እስከሚሉ ድረስ ቢያንስ ገብቼ የራሴን አስተዋጽኦ ማበርከት አለብኝ ነው። አላፈርኩም። ብዙ ነገር አውቃለሁ። ስለዚህ ግን ነገም ተነጎዳም መከራ ነው ወይ ገና ይቀጥላል። በዚህ አካሄዱ በዚህ አቋቋማችን እያንዳንዱ ሰው ገና ይቀጥላል። አትደነቁ። ይሄ ነው የገረማችሁ እና ቋራ ፈረሰ ላላችሁ አናታችሁ ፍርስ ሲበል ቋራም አይፈርስም፣ ያፈረሱትም ይፈርሳሉ፣ የቋራም ይቀጥላል። በአማራ ህዝብ ላይ ወይም እዛ ጋር ትምህርት ቤቱ በመዘጋቱ ምን በማለቱ እዛ ጋር በተፈጠሩ ጭንጋፍ ልጆች ተጠልለው የሚመጡ ብዙዎች ሰርግና መልስ ሆኖላቸው የሚያጨበጭቡ ሰዎች አሉ። ኔቨር አታስቡ እንደዛ። ለምንድን ነው ግን እኔ አሁን እዛ ጋር ስቀው ነገ ደግሞ እነሱ እንዲጎዱ አልፈልግም። እስኪ ይብቃ። እኔ ሰዎች እንዲጎዱ አይደለም የምፈልገው። ሰው የገደለ ሰው ቢገደል አይደለም እኔ ፍርድ ቤት የሚወስነውን ውሳኔ አይደለም እኔ የምፈልገው። መጀመሪያ ሰዎች እንዳያጠፉ ማድረግ፣ ህግን በፍርድ ቤት የምናስፈጽመው ሳይሆን ሰዎች በልቦናቸው ይዘው ከማጥፋት እንዲቆጠቡ ማድረግ ነው። የህግ ስራ እዛ ላይ ነው ስራ እንዲሰራ የምፈልገው እንጂ ህግ የሚተረጉመው ምናምን ከዛ ተፈረደበት ከሱ ጋር አይደል የኔ ጉዳይ ሰዎች ሰው እንዲሆኑ፣ ሰዎች ህግን በልቦናቸው ጽፈው ይዘው ከማድረግ እንዲከለክላቸው፣ ሳያደርጉ እንዲያስፈራራቸው፣ እነሱም የሚድኑት የዛን ጊዜ ነው እንጂ የእሱ መልከስከስ በመሰረቱ 4፣ 5፣ 10 ቤተሰብ ላይ ሲልከሰከስ በሆነ ስተቱ በፈጠረው ስተት ያንን ቤተሰብ ሁሉ በትኖ እሱን ስላሰርኩት ነው እንዴ ፍትህ የሚረጋገጠው? ሰውን በማሰር ነው ፍትህ የሚረጋገጠው? ነጋዴዎችን አሁን ደሞዝ የዋጋ ግሽበት ምናምን ተብሎ እዛ ጋር ነጋዴዎችን የሆነ እርምጃ በመውሰድ ነው ችግሩ የሚፈታ? እንዲህ አይነት የተንሸዋረረ እሳቤ ውስጥ አይደለም ምን ያለሁት። ከዛ ባሻገር ሰዎች ሰው ሆነው ዛሬ የሚያደርጉት ነገ እጥፍ ሆኖ እነሱ ጋር እንደሚደረግ፣ ዛሬ ከበደሉ ነገ ያበደል እነሱ ጋር እንደሚመጡ፣ ዛሬ በሌሎች ላይ በቻሉት አቅም የሚያደርሱት መከራ ሁሉ ነገ በእነሱ ቤት እንደሚሆን እንዲያስቡ፣ ሰብዕናቸውን ታች እንዲያደርጉ እንጂ እንደ አማራ፣ እንደ ኦሮሞ፣ እንደ ትግሬ እንዲያስቡ አይደለም እኔ የማወራው። ጥፋትን እንደ ፍትሃዊነት፣
ከኛ ባለጌ ቡድን ይልቅ እነከሌ ባለጌ የተሻለ ነው። የጥፋት አይነት እከሌ እኮ ባንክ አልዘረፈም፣ እከሌ እኮ ሴት አልደፈረም፣ እከሌ እኮ ድልድይን የሰበረም፣ እከሌ እኮ አመራር ነው የገደለው፣ እከሌ እኮ ሴቶችን አልገደለም፣ እከሌ እኮ ወንዶችን የገደለው የሚል የነውረኛ ስብስብ አሳፋሪ ጥፋትን የማበላለጥ አይነት ስርዓት ውስጥ ገብቶ እንደዛ አይነት ሰንካላ ማንነት ያለውን ማንኛውም ሰው አልፈልግም። እንደዛ አይነት ስንክልክል ያለ ነገርን አልፈልግም። እንዳለ እንድጠፋ ነው የምፈልገው። ሰው ነኝ። በዚህ ጋር ሰውነትን አውርዶ በብሔር ሲለፈልፍ የሚውል እብድ አለ። በዚህ በኩል ደግሞ ያው እብድ ይመጣና ስለ ሃይማኖት ያው ሃይማኖትና ብሔር ምን ያክል የተቃረኑ እንደሆኑ ይታወቃል። አዳምና ሔዋንን አደምና ሐዋን የካደ ሰው ሁሉን ነገር የካደ የተመጻደቀ ነው። ስለዚህ ይህንን ይዞ ሰው ንጹህ ከሆነ በቤቱ እረ ፈጣሪ ሆይ ፍረድ። እኛ የሰማነው ታሪክ አዳምና ሔዋን የሁሉ ነገር መሰረት እንደሆኑ፣ ስለዚህ አንተ ፈጣሪ የማንም መሳቂያና መሳለቂያ አድርገህ ነው እየፈጠርክ። እውነቱን ግለጥልን። ፖለቲከኞች አዛብተውት ከሆነ መጽሐፍ ቅዱሱንም ቅዱስ ቁርአኑንም አንተ ንገረን እውነተኛው ብለን እሪ አንልም ፈጣሪ ላይ። እንዴት ነው ፈጣሪ ላይ መጮህ ያፈር? በሰዎች ስርዓት ላይ ከሚገባው በላይ እናማራለን። ወደ ፈጣሪ ለምንድን ነው የማንጮኸው? ፍርዱ ፍትሃዊ ስለሆነ እኛንም አብሮ ሊጠርገን ስለሚችል ነው። እኛ ባለንበት ምድር ይሄ ሁሉ ዝሙት፣ የሆቴል ሴቶችን የፈጠራቸው ሸርሙጣ ወንድ አይደለም እንዴ? ሸርሙጣ ወንድ፣ ቀልዋጭ ወንድ አይደለም እንዴ? ልክስክስ ወንድ አይደለም? ሴቶችን እዛ ጋር ትዳራቸውን በረባ ባረባው እያኮረፉ እየሄዱ አካላቸውን መሸጥ ውርደትን እንደ ክብር የሚያዩ ሴቶቻችንን የፈጠርናቸው እኛ አይደለም? ሌባን በየቦታው የፈጠርነው እኛ አይደለም? የተሰረቀ ስለምንቀበል ከመጠቆም ጀምሮ ከማሰረቅ ጀምሮ የተሰረቀውን መቀበል እኛ አይደለም? በቻልነው አቅም ነገሮችን ያዛባ ነው ሰዎችን የምናሰዳቸው እኛ አይደለም? ህግ እንዲበላሽ የምናደርገው እኛ አይደለም? ጉቦ የምንሰጠው ህዝብ አይደለም? ይሄ እንደዚህ ምለው ያውቀዋል ሰው። ይህንን እኔን ባያየኝ አውቀዋለሁ፣ የምናገረውን አውቀዋለሁ። ንጹህ ባይሆን እንኳን ንጹህ ለመሆን የሚያስብ ሰው ካልሆነ በስተቀር ወደ ፈጣሪው በትውበት በንስሐ ታጥቦ ለመመለስ ካልሆነ በስተቀር ሁሉም ባለበት በክብሩ ላይ በተለይ ክብር ያለው ስልጣን ያለው ሃይማኖት አባት አስተዳዳሪው ምናምን ኃላፊው ምናምን የቆሸሸ ነው። ስለ ቆሸሸ ይቅበዘበዛል። እኔን እዚህ መጥቶ አንድ ደቂቃ እኔን ማየት አይችልም። ያውቀዋል ስራው። እኔም አውቀዋለሁ ማውራው እና እንደዚህ አይነቱን እያጨበጨብኩ ልበለው። ሽርሙጥና አይደለም ይሄ? ሰርቆ ያመጣውን ገንዘብ እያጨበጨቡ መቀበል ከሱ በታች ቆሻሻ መሆን አለ? ይህ መንግስት እስኪ ይዋሽ እስኪ ዘረኛ ይሁን አንድ ቀን ያድራትም የዛኑ ቀን ድምጥማጡ እናጠፋዋለን ነው የምልህ። በቃ መንግስት ስለሆነ ነው። መንግስትነቱን የሰጠው ማን እንደሆነ አውቃለሁ። ከሱ በላይ የሆነውን ይዤ ነው እዚህ የማወራው እንጂ የያዝኩት ነገር ትንሽማ ቢሆን እባካችሁ ሳብስክራይብ አድርጉኝ፣ ገንዘብ እስኪ ላኩልኝ በዚህ ምናምን ልለምናችሁ ይችላል ነበር ማለት ነው። የሚይዘው ነገር ርካሽ ከሆነ መለመን የለብኝም። መለመን አለብኝ ርካሽ ከሆነ። ውድ ነገር ከሆነ ደግሞ መለመን የለብኝም። እውነትን ይዤ የእውነት አምላክ እውነትን ካላስከበረ፣ የፍቅር አምላክ ፍቅርን ካላስወደደ፣ የሐቅ አምላክ ሐቅን ካላስከበረ አምላክነቱ የለም ማለት ነው። እኔ የምመካበት ጌታ እሱ ነው። ስለዚህ ለምኜ ይህን ያህል ለምን ለፈልፋለሁ? ለማይ ለመሆን ገንዘብ ለማግኘት እሱ የሚገኝበት የራሱ የሆነ ሜካኒዝም አለው። የማውቀውን ዛሬም እዘው መዳከር ስለሺ ከጓደኛው ከቤተሰቡ ሳይቀር እውነትን በመያዙ ተጣልቶ የያዘውን ሐቅ አልሰማም። መሳይ የሚባለው ቀፎ የሚያወራውን ነው ምሰማ የሚል ሰው ድምጥማጡ ይጥፋ። ምን ይሰራልኛል? ይሄን ያህል አንደበቴን አልከፍትም ነበር እውነት ባሊዝ ኖሮ እና ቋራ ፈረሰ፣ ቋራን አጠፋኸው፣ አማራን አጠፋኸው ኦር ምናምን መስሎፍ
ያላችሁ ምናምን ዛሬ አንዳንድ ቦታዎች ላይ ያገኟችሁ ሰዎች ይኖ ታውቁታላችሁ። እናንተ ትጠፍታላችሁ፣ እናንተን የሚጋልቡትም ይጠፋሉ። ወይም ሰላማዊ መስላችሁ ኢትዮጵያዊ መስላችሁ አሁንም ኢትዮጵያን ያን ቆሻሻ ባህሪያችሁን ከዛ በፊት ይዛችሁት ኢትዮጵያን ስትወጉበት የነበረውን ባህሪ አሻሻል ብላችሁ ሌላ ድል ሌላ ክሬዲት አግኝታችሁ መቀጠላችሁን ነው ያወቅኩት። እንኳን ሰማዋችሁ እንደዛ ስትሉ የነበራችሁ ሰዎች አሹር እናንተን ድምጥማጣችሁን አጥፍቼ ኢትዮጵያን ማሻገር እንደምችል አውቃለሁ። እንደዛማ ባይሆን እኮ እንደዚህ አልናገርም። እርግጠኛ ባለው እንዴት እናገራለሁ? እውነትን የያዘ ያሸንፋል። የተበደሉ ይካሳሉ። ሰው ራሱን ያሽሽ። ከዛ ውጭ ግን ምኞቱ እንዲሳካለት ትለቃላችሁ። ፈጣሪም እንደዛ ነው። ንያው የሰው ልጅ ንያው ምኞቱ ይሰጧል። ምኞታችሁ እንዲሳካ ከፈጣሪ ጋር በደንብ አድርጎ ልካችሁን እስከምታገኙ ድረስ ይተዋል። እያንዳንዱ ወይ በምላሱ ወይ በሞባይሉ ወይ በገንዘቡ ወይ በሳቢው ወይ በሆነ ነገሩ ወደ ቤቱ እየሳበ የሚወስዳት የጥፋት ስራ ናት። ቤቱ ድረስ መጣ የምታቃጥለው። ያልተነካካ አይነካካ። ምንም ሲያይ የሚውለው ምንድን ነው? እዝነት በህፃን ፌበል ላይ ከሆነ ከዛ በኋላ ለምን ሌሎች ተፈጠሩ? ያዘን ነው። መምህራን ሲገደሉ ከሆነ ለምንድን ነው ሌላ ሰው እንዲሞት ያደረገ? የምናወራው ነገር በራሱ ሌላ እዳ ይዞ መጥቶ እኛኑ ይመታናል። አስመሳዮች ማለት ብዙ ሰዎች ያን ነገር የሚያጋግሉበት የራሳቸው ነገር አላቸው። ያ ሰብዕና ነው። አሳዳጊ የበደለው እንዳደገበት ማንኛውም ነገር ይወሰናል። ሰዎች ሰብዕና ረክሶ ወረቀት ለከፈለው ሁሉ ጾታውን የሚቀያየር እምነቱን የሚቀያየር መሰረት የሌለው ሰው ዛሬ ባለው በህዝብ ውስጥ ባለ ምቀኝነትና ህስድና እርስ በርስ አለመዋደድ ምክንያት ተራ ቦምባ ፈንጂ ሆኖ ገና በየቤት እየመጣ ያቃጥላል። በዚህ ድንቁርና ትምህርት አትማርም ተብለህ በሞባይልህ ምን እንደሚሰራ አታውቅም። ከኒናው ተብለህ ምን ሊሰጥ እንደሚችል አታውቅም። ዘመኑ ምን ያህል ፍጥነት እንዳለው በዛ በኋላ ደግሞ በዛ ልክ ወደኋላ እየተሸመጠጡ ሄደ። በማቃጠል ላይ የሚያቃጥለው እያቃጠለ እንደገና ደግሞ ያንን ስፖንሰር የሚያደርገው ሰው የትም ብትሄድ አይቀርልም። አሁን ትራምፕ መጣ አይደል? ትራምፕ መምጣቱ ኢትዮጵያ ትራምፕን መረጠችው አይደል? ፌዝ ነው ግን እውነት ትራምፕ ለኢትዮጵያ የሚጎዳ ነገር አያደርግም። ዓለም ላይ ግን ኢትዮጵያ ተጽዕኖ መፍጠር የምትችልበት የፈጣሪ ፍርድ የሚፈጸምበትን አቅም እናገኛለን። እስኪ ነካ አድርገን እንላለን። ጸሎተኛ ሃይማኖተኛ ራሱን ከክፋት የጠበቀ ባለበት ቆሞ ራሱን የመረመረ ሰው ብቻ ነው የሚያልፈው የሚተርፈው። በሚያስት መልኩ ተራ በሆነ መልኩ ሰው እንዲያየው ነው የምፈልገው። ብዙ ሰው እንትን ባይ ያው የምትወዱት ሰው ላይ በተለይ የመጣ ሰው እንደዛ እንዲሄድ አትፈልጉም እንጂ ሌላ አዲስ ሰው ምናምን እንደሌላው ኤግዛጅሬት የሆነ ጭብጨባ ምናምን ቢበዛ ጥሩ አይደለም። እኔ እንደዛም አይመቸኝ። ጥቂት ሰዎች አስተዋዮች ብቻ እንዲጠቀሙበት ነው እኔ የምናገረውን ነገር የምናገረው። አንደኛ ቪዲዮ ረጅም ስለሆነ ገና እንደነካው መልሶ በ3 ሰከንድ ተመልሶ ስለሚወጣ አይጠቀምበትም። በዛ ላይ መርምሮ ነገሩን ለመረዳትና ለማስረዳት አይጠይቅም። ስለዚህ ይሄ ሆን ተብሎ ነው ማለት ነው። ያ የሱ ውሳኔ ስለሆነ በሱ ነው የሚሆነው። ጀስ ግን እድሎች አሉ። አሁን እዚህ እያወራሁ ነው፣ እዚህ ቪዲዮ እየተቀመጠ ነው። ስለ ሰዎችን ማጋለጥ እንትን ላለና ተሾመ ጸጋ፣ ኡመር አሊ፣ ያሲን ጀማል ሰላም ናችሁ ወይ? ይሄ ራሱ በታሪክ ነው። 5 ሰዎች አሉኝ። 5 ሰዎችን ከጠበቁ ካስጠበቁ ትልቅ እድል ነው። 5 ሰዎች ለዓለም ብዙ ታምር የሚፈጥሩ ሰዎች ይሆናሉ። 5 ሰዎች ነገር 2 ሰዎች እያልኩ በቪዲዮ ላይ የምናገረው ሆን ብዬ በዚህ ብዙ ነገሮችን እናከሽፋለን፣ እናፈስዳለን፣ ፈጣሪን እንሞግታለን። የታል ሐቅህ? የታል እውነት? ሰዎችን እንሞግታለን። የት ነው የዋልከው? ረጅም ሆነባል። ይሄን ፊልም አይተህ ምን አገኘህ? የሆነ ነገር አይተህ ምን አገኘህ? እኔም ትርጉም አሁን እኮ ትርጉም ቀላል ነው። ደብረ ጽዮን ያወራውን አሁን ብተረጉም እኔ አሁን ደብረ ጽዮን ከመሆን ያነሰ ነገር ይኖረኛል? ደብረ ጽዮን አንድ ጊዜ ባህሪውን አላወቅ ነው
መከራችንን ሲያበላን ኖሮ በዛ ቆይታው ደብረጽዮንን አላወቅነው? ምናልባት ትንሽ እንኳን ጊዜ ሰጠነው ቢባል እስክንድር ቀደም እንወደው ስለነበር፣ መሳይ ቀደም እንወደው ስለነበር ከሃዲነታቸውን ቆሻሻነታቸውን እስኪገልጡ ድረስ ልንታገስ እንችላለን። አሁን ጌታቸው ረዳን እንዴት ተወብቻለሁ፣ ተመልሻለሁ፣ ተጸጽቻለሁ ሲል እውነቱ ነው ውሸቱ ነው ብለን ተከትለን ልናየው እንችላለን እንጂ ደብረጽዮን ጊዜ ይወስድብናል ጌታቸውን ለማወቅ እንደዛ ብለን ኦኬ የእውነቱ ነው የውሸቱ ነው ለማለት። ውሏችን በጣም ነው የሚያስፈራው። በጣም ጠብ ነው የሚዘረው ሰው። በቃ ጦርነት ካልሆነ ጦርነት በዛው በለመደው በተገረዘበት በተለከፈበት ልክፍት ውስጥ እስከሚጠፋ ድረስ ለመሄድ ነው። ሞባይል ባንኪንግ እንደዚህ አይነት ነው። ገንዘብ ስትልክ ስትቀበል በዚህ መልኩ ቸክ አድርግ ምናምን ተውማ እባክህ አይገባኝም አታነካካይ ብሎ ነው የሚተው። የሚጠቅመው ነገር ላይ ልታስተምሩ ስትፈልጉ ኧረ እኔ ምንም አይገባኝም ተወኛ አታነካካይ፣ እኔ እንዲህ አይነት ሲስተም ውስጥ አልገባም ይላል። ኤቲኤም ካርድ መጠቀም አይፈልግም። ፈረሰና ፈረሰ ግን ሁሉ አዋቂ ነው። ሁሉ መንግስትን የሚበልጥ መንግስትን የሚሞግት የሚተች የሚነቅፍ አይደል? እንዴት መንግስትን ያክል የሚነቅፍ ሰው እንዴት ሞባይሉን መጠቀም አይችልም? ሞባይሉን እንዴት ማስተዳደር ያቅተዋል? ሳይጠይቅ ላስተምር እኮ አስተምሩት ይችላል። ይሄን ያዘ ማለት አስቡት ምን እንደሚሆን። ዛሬ አደንዛዥ እጾች በክኒን መልኩ ይዘጋጃሉ። ትንንሽ ማይክሮቺፕስ በእስክሪብቶና መሰል ነገሮች ላይ የሚሰጡበት ሁኔታ ነው። ምን ያህል ነገሮች እጅግ በጣም ሮጠን እንኳን የማንደርስባቸው ሁኔታ እየተፈጠረ ነው ያለው። ዛሬ ባንክ ላይ የሚጠቀመው ህዝብ ስንት ሚሊዮን? ባንክ ላይ የሆነ ሳይበር ትራክ ወይም ሳይበር አታክ ቢደርስ መከራ የሚጠራ መሆኑን እኮ የምታዩት ዛዳ ለሆነው ነገር የተቆረቆረ መስሎ ያንን እያገዘፈ የሚቃርም አለ። ለሆዱ ብቻ የሚጮሃል ያንን እያወራ እዚህ ጋር ሊያስፈራራ የሚሞክራል። ያንን የምጽአት ቀን እንደሆነ አድርጎ የሚያወራል። ሁሉም ባቁን ሊያስፈራራን ይሞክራል። ግን ያተውትና ትራክ እዚች ጋር ሳይበር አታክ ብትሆን መብራት አንድ ቀን ሙሉ ቀን ቢጠፋ እውነቴን ነው የምላችሁ ድንብርብሩ ነው የሚወጣ ሰው። እና መብራት የሚችለው በሶፍትዌር ነው። ሶፍትዌሩ ላይ አታክ ቢሆን ምንድን ነው የሚፈጠረው? ደህና ውሎ ደህና ማደሩን ሳያመሰግንና የቀረውን ለመጠየቅ ጥረት ማድረግ ይሄ ጤነኝነት ነው። እንዴት ሰው ግን በጤናው እያለ ጤንነቱን ጨርሶ ክዶ እንዳበቃለት እንደተቀበረ አድርጎ ራሱን ይቀብራል በአደባባይ? ይሄ ሳቤ ነው መከራ የሚጠራው። ምን ዋጋ አለው? አበቃልን እንዲሆነ እያለ የሚያማር የራሱ አስተዋጽኦ በሙሉ በጩኸትና በንትርክ ብቻ ተስፋ በማስቆረጥ ብቻ ያለ እና እንደ አይነትን ትውልድ ነው እግዚአብሔር ለምን ያኖረዋል ነው እንጂ ምለው ለምንድነው የሚምረው? ለምንድነው የማይጠብቀው ምናምን ብለው ነው። ኦኬ መቅደስ ብሩ ሰላም ነሽ ወይ? እንዴት አለሽ? ደህና ነሽ ወይ? ዋትስአፕ ላይ ስልክሽ ደግሞ ጠፍቶኛል። ባለፈው ደውል ፈልጌ እዚህ ላይ ምልክት አድርግልኝ። ዋትስአፕ ላይ 11 ቤቱ ሰላም ነሽ ወይ መቅዲ? እንዴት ሰነበት ጉባኤ ኢትዮጵያ በግራውንድ በጣም ያምራል። ነው ለማስተዋወቅ ተቀምበስ አስበው ብዙ ጊዜ ነው ያገኙ እንደም ኦኬ ቴንክ ዩ አመሰግናለሁ ያሲን። እና በቻል አቅም ወደ ትርፉ ወደሚጠቅመው እንዴት ጥፋት በምንም አይነት መልኩ እንደው በውስጥም ሰው ተደሰተ ከተባለ በይፋ ግን ይሄ ስለጠፋ ደስ ይለኛል አይባል። ቅድም አንዷ እንግዲህ ወይ ሴት ወይ ወንድ ይሁን መቼም ስሙን እንኳን ለመጻፍ ግን ቋራ ላይ ምናምን ያለውን ያንን የሆነ እዚህ ዩቲዩብ ላይ ኮሚኒቲ ላይ ፖስት እያደረኩት ነበር። እንኳን አቃጠሉት ገና ነፍስን ያቃጥሉታል የሚል ኮመንት እየጻፉ ነበር። አያችሁት? የሰው ልጅ ጭካኔ። በዛ ላይ ደግሞ ውጭ ሀገር ነው አሉ የሚባሉ ሰዎች ናቸው። ማንም ሰው ይሁን እንዴት ተቃጠል ይባላል? እንዴት የሰው መሞት ያስደስታል? ይሄ ሳቤ ነው አደገኛው። ይህ አመለካከት ከሰው ልጆች አእምሮ ውስጥ እስካልወጣ ድረስ ጥፋትን ይዞ ማቆየቱ አይቀርም። እልቂትን ማቆየቱ አይቀርም። የሰው ልጅ ጠግቧል። ጥጋብ ነው ይሄን የሚያመጣው። ጥጋብ ነው፣ ትቢት ነው፣
ነውረኝነትን፣ እርካሽነትን የሚያመጣው። ሰው እንዴት ይቃጠል ይባል? ማንም ይሁን ማንም ይሄንን እሳቤ ወሰዱትና ከራሳችሁ ጋር አነጻጽሩ። በጣም አደገኛ እሳቤ። በቀላሉ እንደዛ ማለት አይቻልም ብዬ ነው። ምክንያቱም እነዛ ሰዎች ያን ነገር አድርገውት ሞክረውት እስከሚያስደስታቸው ድረስ መድረሱ መደሰታቸውም ደግሞ በአንደበታቸው እስኪመሰክሩት ድረስ መድረሱ በጣም ዳንጀርስ ነው። በጣም አደገኛ። ሰው ድንግጥ ይላል። ምናልባት ውስጡ እንትን ቢልም አይ ብሎ እንትን እንደውም የኛ ልምዳችን ደግሞ ማሽቃበጥ እስከሚመስል ምንጠላው ሰው እንኳ ቢሞት እንደው አላህ ይማረው እግዚአብሔር ይማረው ነፍሱን እንዲህ በቃ ነው እንጂ የሚባለው ምንም ሰው ቢሞት የህይወት ታሪኩ በበጎ ነው የሚነበበው፣ ሙት አይወቀስም ሁሉ እየተባለ ማለት። ያ ሀሳቤ ግን ከዛ ወጥቶ ሂዶ ደጋረገ እንኳን ንብረቱ መውደሙ አይደለም ገና ነፍስን ያቃጥሉታል ብሎ የሚፈክር ሰው ስታዩ ኢዝ ዳንጀርስ። ያ ሰው ባለበት ተቃጥሏል። ቀኑ ብቻ እኮ ነው የሚለያዩ። ማን እንደሚያቃጥለው መድኃኒዓለም ነው የሚያውቀው። ማን እንደሚያቃጥለው የሚነደው መኪና ሊሆን ይችላል። አሳደግኩት ያለው ሰው ሊሆን ይችላል። ምግብ አብስሎ የሚመገብበት ስቶቭ ሊሆን ይችላል የሚያቃጥለው፣ አይታወቅም። ግን እንዴት ሰው ይቃጠል ይባላል? ይህንን ሲል ሰውየው ተቃጥሏል ወይም ሴትዮዋ ተቃጥላለች። አፋችን እጅግ በጣም ጥንቃቄ መሙላት አለበትና ቋራም እንደዛ የሚሆንም አይደለም፣ ምንም የሚሆን አይደለም። ከዛ ከቦታው ላይ ያለውን ስልክ እስኪ ላሰማችሁ። ለማንኛውም ከሸዲው እንደተበላሽ ነው ዛቡ እና ምንድነው የሆነ እዛ ያቃጠሉትን በፌስቡክ ነው እንደተከውታል እና የተጎዳ ሰው አለ ብዙ አንድ ሰው ብቻ ነው የሞተው። ባለፈው ለብቻ ወጡት። አሁን የዱባባ ትእዛዝ እንዴት ነው ታዲያ አሁን ያለው? ወደ ተድባሉ እንደዛ አድርገው የሚታወቁ ናቸው እንዴ? ከሌላ አካባቢ የመጣ ሰው ነው? እዛው ተወላጅ ባሉበት እዛው ነው የከረሙ። መንግስት ነው ሆን ብሎ የከበከባቸው እንጂ አጥፍቷቸው አጽድቷቸው ሲያበቃ ሳሊያ ቴዎድሮስ ወይም የቋራው ቴዲ ሳሊያ የሚባለው ከተማ ላይ ሰው ወደዛ መሄዱን ከብክቦን የተዋቸው። እሱ ማጥፋት ይችል ነበር፣ መንግስት ነው የተዋቸው እንጂ ቢያጠፋቸው እንትን አይሉም ነበር። ጀስት ግን የዛው አካባቢ ልጆችና ምናምን ይታወቃሉ ነው የሚለው። ምን ማለት እንደሆነ እውነታው እዛው ቦታ ላይ እንዳለ ሰው ምን እንደሚሰው እነዛ ልጆች እንግዲህ ይህንን አደረጉ። ከዛ በኋላ ከዛ ህዝብና ከዛ አካባቢ ጋር ተጣሉ። ከዚህ በኋላ ጠላት ይህን የሰሩትን ነውር ብቻ አንተ ነውረኛ፣ አንተ ቆሻሻ፣ አንተ የህዝብ ንብረት መኪና የምትቃጠል ቋራ ላይ ተቀምጠ ቋራ ላይ አንድ መኪና ማለት እንደሆነ በኢሃፓ ፍዳውን ሲያየ ነበረ። ኢሃፓም ደርግም መከራውን ሲያሳዩት የነበረና በልማት ወያኔ መጣ እያጎሳቆለ ስትጫወትበት የኖረች አካባቢ ነው ቋራ። በጣም ለመሬት በጣም ብዙ ሀብት የሚገኝበት እጅግ ሰፊ ኤሪያ ነው። በጣም ብታምኑ ባታምኑ በ2002 ነው ቴዎድሮስ ከተማና ዱባባ የምትባል ቀበሌ ላይ የቪሳት ይሄ ሳተላይት ትልቅ ዲሽ ተተክሎ ያለ ስልክ ሲገባ እኔ ነበርኩ እዛ የመጀመሪያው ያ ሲገባ እዛ ጋር ሄጄ የምሰራው ዱባባ የሚባለው ላይ መርጬ እዛ ጋር ሰራ ነበር ማለት ነው። ኦፕሬተር ስልክ ለማስደወል ሰዓት አለው የሆነ ታይም ሳተላይት ስልክ ነው። ደለጎ ከተማ እስከ ቅርብ ጊዜ ድረስ አውቶማቲክ ስልክ አልገባለትም። የወረደው ዋና ከተማ ማለት መንገዱ በሙሉ ከዚህ ከቆንዝላ ሻውራ፣ ከሻውራ ገለጎ፣ ከገለጎ ሽንፋና ገንዳ ውሃ ወይም የምዕራብ ጎንደር መቀመጫ ያለው ረጅም አስፋልት መንገድ ተጀምሮ ነበር። እሱ መሰረተ ልማት ተቋረጠ። አልጣሽ የሚባለው ብሔራዊ ፓርክና በሱዳን አዋሳኝ ላይ በጣም ሰፊ ጫካ አለ። እሱና ሱዳን ከሱዳን ጋር እሱ እንግዲህ ማን ለምን ይጠቀምበታል የሚለው የራሱ ሰፋ ያለ ነገር ቢኖርም አካባቢው ግን በጣም ሰሊጥም ሆነ ማሽላ በገፍ የሚመረትበት እንስሳት በቀላሉ የሚራቡበት በጣም የሰው ስነ ምግባር ደግሞ እጅግ የሚያምር ማህበረሰብ ነው። እዛ ጋር 2 ዓመት
በዛ በፊልድ ላይ ሰርቼበታለሁ ማለት ነው። እና በዛን ጊዜ ያገኘኋቸው ሰዎች ናቸው። እኔ በሰርግ ወር እንደዚህ ምናምን ብዙ ነገር እንትን ባይልም ከዛ ተቀይሬ ወደ ዳንግላ ስቀየር ስመጣ ከሰርግ በላይ የከተማው ሰው በሙሉ ተሳትፎ ጄኔሬተር ነው የነበረው በዛን ሰዓት ማለት ነው። መብራትም አሁን ቅርብ ጊዜ ነው የገባለው። ጄኔሬተር ነዳጅ ተሞልቶ በዛ የዋህ ህዝብ ሲጨፍር ነው ያደረው። ያንን አብሮ የመጣን ይህንን ነው የሚመስል የመንግስት ሰራተኛ መጡ እዛ ጋ የመንግስት ሰራተኛው ለህዝቡ ላይ ያገለግል ይችላል። ለምን ከወዳ ተመልምሎ በተለይ ኃላፊ ሆኖ የሚመጣው የወረዳ አስተዳዳሪዎች ምናምን በጣም ጸያፍ ድርጊቶችን አይነበር። በተለይ ከቢል ጋር የስልክ ሂሳቦችን አልከፍለ ብለው በጣም ብዙ ክሶችን ሁሉ አካሄጅ አውቃለሁ። ቋራ ላይ ማለት ነው ደለጉ ከተማ ላይ የወረዳው አስተዳዳሪ በዛን ወቅት ላይ እኔ ባገኘሁት ላይ ቢሮ ዘግቶ የለም አስብሎኝ ጠብ ፈጥሬ ቢሮ ውስጥ ተቀምጦ ኢንተርኔት ጌም እየተጫወተ ነበር። እነሱ ሲንዘላዘሉ የፈጠሩት አይነት ክፍተት ምን እንደሆነ ይታወቃል። በመሀል ተጎጂ ግን ህዝብ ነው። ህዝቡ የዋ እንደሆነ እዛ ቦታ ላይ ያለውን የማህበረሰብ ሳቤና የሀብቱን ሁኔታ ነው ልናገር የፈለኩት። ከዛም ውስጥ አንዱ ሰው ነው ይሄ አይ ኧረ ሰላም ነው ያው ከዛ መጥተው እንደዚህ አድርገው ሄዱ። ከሁለት ቀን ከሶስት ቀን በፊት የሆነ ቤት ዳኛ ሞተ የሚል ከዛ ውጭ አዲስ ነገር የለም። ከዛ ሰውዬ ውጭ ጉዳት ነው የሚለው አበቃለት ምናምን የሚሉ ሰዎችንና አሁን አበቃልህ አለቀልህ ብሎ መናገር ምንድን ነው የሚያመጣው? ወደ መፍትሄ ይወስዳል? ያላደረጉት ሲን ይሉ እንዴ? ግን ለህዝብ አዛኝ ማለትና መፍትሄ ማምጣት ማለት አለቀልህ ብሎ ማውራት ነው። ተስፋ ማሳጣት፣ ተስፋ መስጠት ነው የወዳጅነት ባህል። የምንናገረውና የምናወራውን ነገር ብዬ የቅድሞችን ሰዎች ተግሳጽ ውስጥ ማስገባት የፈለኩትና በጥንቃቄ እንዳያቸው ትልቅ ጠቋሚ ነገር ያገኘሁበት እኔም ማድረግ ያለብኝን ከፈጣሪ ጋር እንዳደርግ እንዲጨክን የሚያደርግ ነገርም ያገኘሁበት ነው። ፈጣሪውንም ይፈርዳል። ኢትዮጵያን የነካን ሁሉ እንዲፈርድ ነው። በኢትዮጵያ ላይ የሚያላግጥም ራሱን የሚሆንም ወይ ማስተካከል ነው መሸከፍ ነው እንጂ ዝም ብሎ መንዘላዘልም ሁሉ እንደሌለና ያን ያክልም አይደለም። ህብረተሰቡ ግን ይህን የሚመስል ነው። ስለዚህ ከመንግስትም ከዛም ያለውን ነገር ማጥፋት ያለበትን በጭካኔ ሊያጠፋ ያልቻለበት ሁናቴ ለምንድን ነው? በተለይ ወደ ላይ ወደ አለፋጣቁሳ ነው። አቅም አለው መንግስት። ባለፈው አየር ኃይል ላይ ለጉብኝት ቢሾፍቱ በሄድንበት ወቅት ላይ እንደውም እኛ የምንለው ለምንድን ነው መንግስት ጨከን አድርጎ የማይሄደው ሲባል እስኪ ተዋቸው፣ ልጆች ናቸው። በማያውቁት ነገር በስሜት ገብተው ነው ነገሩን የሚረዱበት። እኛ እንደ መንግስት ጊዜ እንስጣቸው በሚል የሚደረገውን ትዕግስት ሁሉ እኛ እንናደዳለን ሁሉ ያሉ ልጆች አሉ። ከዛ ውጭ በድሮን በምን በሚደረገው ላይ ፍጹም የቴክኖሎጂ ፐርፌክሽን የምታውቁት ነው። የድሮን ፐርፌክሽን የምታውቁት ነው። በዛ ልክ ምንም አይነት ስህተት የለም። ስህተት ቢፈጠር እንደ ግሌ ሳይፈጠር ተፈጠረ ብለው የሚጮሁ ኃይላት ሁሉ ሰብአዊ መብት የሚባለው ይሄ ከውጭ የተዘራ ውጭ ላይ ተቀምጠው በእኔ ሀገር ላይ በሰብአዊ መብት ስም በዲሞክራሲ መብት ስም በሆነ መብት ስም ሲማግጡ የኖሩ ቆሻሻ የዓለም ሀብታም ነኝ የሚሉ ባለጌ ሀገራት መሪዎች በትክክል የመንግስት ቢሳሳት ያስቆሙት ነበር? ዓለማቸውስ እንዲሳሳታል እንደ ግፊቱ እዚህ የተኮለኮለው ኮልኮል የፖለቲከኛ ሁሉ ምን ሊሰራ ነው? ሊያሳስት እንጂ ሊጠቅም ነው? አማራጭ እያሳየ ነው። ተላላኪ መሆኑ ርጋጭ መሆኑ መረጋገጫ ይሄ ቤት ውስጥ ስትገቡ አንዳንድ ሆቴሎች ላይ አለ ምንድነው ጫማችሁን ጠረቅ አድርጋችሁ የምትገቡበት ወደ ቤቱ ቆሻሻ እንዳይገባ ላይክ እንደዛ አይነት ቆሻሻ የሆኑ ማንነታቸው በሙሉ ከጥፋት ጋር የሚተረክ ፖለቲከኞችና አክቲቪስቶች፣ ጋዜጠኞች አሉ። ቁጠሯቸው፣ ያዟቸው። ራሳቸው ኢትዮጵያ ትቀጥላለች፣ ጠላቶቿን ትቀብራለች። አታጓቱት። የምታጓትቱ ሰዎች በጎተታችሁት ያው ራሳችሁን ታጠፋላችሁ። እሱንም ማወቅ ነው። ምንም ነው እንደው ማለት እዛ ካሉ ምን እንደሚያስፈልገው ታውቃለህ። ያ መንገድ ሁሉ ተቋርጦ ስንት ነገር የሚያስፈልገው ቦታ ላይ ያለውን ማጥፋት እንዴት ጨከኑ የዛ አካባቢ ልጆች ኮድ ይቆስ
ያንን አቃጠሉትና አሁን አብይን አሸነፉት ማለት ነው። አሁን አብይን አሸነፉት ማለት ነው ወይ? እነዛ ሰዎች እስኪ እንደው ያናቃጠሉትና አሁን አብይን አሸነፉት ማለት ነው ብዬ እየጠየቁት ነበርና ያው ብዙ እናወራለን። እኔ ስለዛ ጉዳይ ስለዛ አንደኛው የሚያደርጉት ነገር በሙሉ እነሱንም የሚያጠፋፋ መሆኑን ስለማቅ አንድ ስለሚያሳፍረኝ እንደሆነ ነገር ማወራው አይደለም። ሁለተኛው ነገር የሌለ ነው። አብዛኛው በቃ ምንም ቦታ ላይ የሌለ በፍጹም የሌለ ነገር ነው የሚወራው። ስለዚህ ለዛ ሁሉ ነገር እኔ ምንም ዘገባ ማምረትም ሰው ላይ ያየው ምን ተበረታታችሁ? የትኛው ሰው ሊጠቀምበት? ስንት ሰው ላድን? እዛው ያንኑ የሚያወራለት እብደቱን የሚያወራለት አልጎሪዝሙ እዚህ ጋር የተለማመደው ምንድነው የሚለው? ሪከመንድ ያደርገኛል እንዲህ አይነት ርዕስ ብትሰጠው ይለኛል። ያንን ላጠፋ እኮ ነው የመጣሁት እዚህ ጋር ላወራ የመጣሁት እኮ ያንን ላጠፋ እኮ ነው። ያበደውን ሰው ሁሉ ወደ ቀልቡ እንዲመለስ፣ ወደ ህሊናው እንዲመለስ፣ እንዲድን፣ እንዲያድን፣ እንዲያተርፍ ነው ላደርግ የመጣሁት እዚህ ጋር። አዲስ ነገር ነው። ስለዚህ ማንም አያልም ይላል። ይኸው ዲሞ ሆኗል። እኔ አይደለሁም የማፍረው። ብታምኑም ባታምኑም በዚህ ቻናል እኔ አይደለሁም የማፍረው። ኢትዮጵያውያንን ነው የማሳፍረው። ኢትዮጵያ ውስጥ ስለ እውነት እናወራለን የሚሉ ሰዎችን ሁሉ ነው ማሳፍረው፣ ማሸማቀቀው፣ ማዋርደው እንጂ ስለሺ አይደለም የሚያፍረው። እዚህ ያወራሁት ሀሳብ የማይረባ ከሆነና ሰው ባለማየቱ አጃይብ የሚያሰኝ ህዝብን ማስደነቅ ወይም የሚያስጨበጭብ ነው። የህዝብ ለውጥ መጣ ማለት ነው። የማይረባ ሆኖ ሰው ካላየው አደንቃለሁ፣ አበረታታለሁ። የምናገረው ሀሳብ ግን ከጥላት ወጥመድ የሚያወጣ ሆኖ ሲያበቃ ሰዎች አላየው ብለው እከሌና ከሌ ተፋቀሩ፣ ከሌና ከሌ እንትናሉ፣ ከሌልን አጠፋው፣ ከሌ ላይ መሳሪያ ተኮሰበት የሚል አያለዋ። እኔ ሶሻል ሚዲያ ላይ አሰስመንት እንደሚሰራ ሰው ያንን ሲያይ የሚውል ሰው ስለማጭበርበር ምናምን እሱን ሲመገብ የሚውል ሰው ስለ ጥላቻ ሲመገብ የሚውል ሰው አልሸባብ መጣልህ። እያንዳንዱ ሰው አልሸባብ ይሆናል እንዴ ያለ ያ ነው የሚገርመው ሰው። ስለዚህ ወደዛ እየሄደ ነው። መንደርደሩን አውቀዋለሁና እንደዛ እያደረኩ ሰው ካላየው የራሱ ጉዳይ። ራስን ሁነህ የራስን አስተዋጽኦ በሚታይ አድርግ። ሰብና ነው ትልቅ። በሁሉም ነገር ላይ ከጥላቶች ወጥመድ ራስን ነፃ አውጣ። የትም ቦታ ላይ ስትሆን ያንተ አሻራ የሚታይበትን ስራ ነው እያወራለሁ። ደጋግመን አውርተናቸው፣ ደጋግመን ጠልተናቸው፣ ደጋግመን አውግዘናቸው የነበሩ ሰዎችን ደግመህ አትስማ። እነሱን እንደሌሉ በመቁጠር ብቻ ይጠፋሉ። አንተ ባጨበጨብክላቸው፣ አንተ ዛህደ በተሰናከልክ ቁጥር፣ አንቺ ዛህደሽ በዋልሽ ቁጥር እነዛ ሰዎች ዋጋ እያወጡ ሌላ የጥፋት እቅድ እየተሰጣቸው ይቀጥላሉ። ስለዚህ ነገሮችን በባለቤትነት ለማወቅ ለዛ ሊያግዝ የሚችል ነገርን ማንበብ፣ መስማት፣ መከታተል። እኔ አልተውም እንጂ እኮ ብተው በቃ ይሄው ያስተወኛል እኮ ሰው አላየውም አይደል? መተው። ገንዘብ ከፍሎ ያዘጉት ሰዎችም እኮ ካሉ እኔ ገንዘብ ሳጣ ይተዋል። እኔ እንኳን እስከ ዛሬ 1 ዓመት ከምናምን ሰራው። በጣም አንድ ቀን ቪዲዮ ከሰራው በቂ እኮ ነው፣ ሰው ከሰማው ማለት ነው። ግን የሚናገር እያለ አለማድመጥ። እኛ ሀገር ጀግናን ማጣጣል እንኳን ማበረታታትና ወደፊት ማምጣት ይቅርና ጀግናን ለመስደብ ብዙ ኮልኮሌ ይሰበሰባል። ብዙ ኮልኮሌ፣ ብዙ ውዳቂ አብይን በመስደብ እንዲህ ተጠምዶ አብይ አልተማረም፣ አብይ ለምን ይሸለማል፣ አብይ እንዲህ ነው፣ አብይ መልኩ ቆንጆ ነው፣ አብይ ያምርበታል። እንደዚህ አይነት ኮልኮሌ ማየታችን እንደ ሀገር ታሪኩ የጋራ ስለሆነ ያሳፍረናል። ብታምኑባትም ያንን ይዘን ነው ከዛ በኋላ በመጸየፍ ከኛ ራቅ አድርገን እንደ ኮሮናን ለመከላከል እጃችንን ሰላምታ ስንል ጓንት፣ አፋችን ላይ ማክስ፣ አልፎ እንኳን የመጣ ነገር ካለ ስተራላይዘር ተጠቅመን የምናሸሸው የነበረው በሽታ ስለሆነ ገዳይ ስለሆነ ሰው በሞባይሉ በገዛ ገንዘቡ
በገዛ ሞባይሉ በገዛ ጊዜው በራሱ ጤና በራሱ አይን እንዴት ሞቱን ይገዛል? ጤነኛ መሆን ከፈለጋችሁ ስራችሁን አስተካክሉ። ሀይር ተመኝ፣ በጎ ተመኝ። ጥሩ ነገር ያስደስተን፣ መጥፎ ነገር እንጥላ፣ ቆሻሻን እናውግዝ። በቻልነው እኮ ነው። ሰው በቻለው ነው የተጠየቀው። በቻለው ያለዛ ሐኪም መድኃኒት ቤት የከፈተ ሰው ሕክምና የከፈተ ሰው በሽታ ቢበዛ ጸሎቱ ነው። ማወቅ የመሳሪያ ፋብሪካ ያለው ሀገር ያለው ህዝብ ጦርነትን መቀስቀስ ጦርነትን ማቀጣጠል እንዳይቆም ማድረግ ሂደት ነው። ይሄ ማርኬቲንግ አሰስመንት እና የማርኬቲንግ አናላይዝ መሄድ ነው። ማርኬቲንግ አሰስ አድርጎ መፈለግ፣ ከዛ ደንበኞችን ማምጣት፣ ደንበኞች እንዲመጡ ትንንሽ ጀስት ሽሮ በርበሬ እንኳን ባንሰጥም እኛ ሀገር የማርኬት እንትናችን አነስተኛ ቢሆንም መጀመሪያ 1 ኪሎ በነፃ ሊሰጥ ይችላል። ኦር ግማሽ ኪሎ ሩብም ሊሆን ይችላል። ሩብ ኪሎ ምንድነው ይሄ የሚባል በርበሬ ሩብ ኪሎ ሽሮ ሰጥቶ ሰዎች ከቀመሱት በኋላ ወደዛ እንዲመጡ ማዳበሪያ ይሄ ሲኖትራክ ምናምን የነበሩ በተለይ በእኛ ሀገር ላይ ሲኖትራክ ግማሹን ያክል ባንኮች ጋር ተሆኑ ውሰድና እያየ ተከፍላለህ እየሰራ ተከፍላለህ እየተባለ ነው ሲኖትራክ የተሸጠው። ማዳበሪያ እየተለመነ ነው ለሰዎች የተሰጠው። ኦኬ መግዲ ቴንክ ዩ። እንደዛ እየተባለ ተለማመደና ከዛ በኋላ የማዳበሪያ ጥገኛው። ሌላው እዚህ ጋር አሁን ሰው ይራገጣል። የሚጠቅመው ቢሆን የሚገርመኝ ነበር። ተቃጠለና አቃጠለ ድንቁርና ነው ሁለቱ። የማትወጣቸው ወጥመዶች አሉ፣ ድንበሮች። በሆነ ጊዜ ቅኝ ገዢዎች ያሰመሩትን ድንበር ይዘን ነው ዛሬ የምንበጣበጠው እኮ። ከዛ ነፃ ያወጣን እነሱ ያደርጉት የነበረውን ህግ እንዳለ አምጥተን እኛን ያኖረን የነበረውን ሁሉ አውጥተን ጥለን በእነሱ መጫወቻ ሆነን የቀጠልነው። ለዛ የእነሱ ዲሞክራሲ እነሱ እንዲባልጉበት ነው የሚያስችል። ደጋግሜ አውርቻለሁ። ዲሞክራሲ ለህዝብ እኮ አይደለም፣ ሀገራትን ለሚበዘብዙ ነጮች ወራሪዎች ነው ነፃነትን የሚሰጠው። በዛ ስም ገብተው የፈለጉትን ቆሻሻ ተግባር ለመፈጸም እንጂ የት ቦታ ነው ህዝብን መሰረት ያደረገ እነሱ መስክረው የሚያውቁ? እነሱ ያንን ያውቁታል። ከሰይጣን እንዴት የመላእክትን ስራ እንዴት የመላእካን ስራ እንዴት እንጠብቃለን? አያውቁትማ። ዲሞክራሲ እነሱ ሀገር አለ እንዴ? ዲሞክራሲ ካለ ለምንድን ነው እዚህ ኢትዮጵያ ውስጥ ሲፈተፍት የነበረው ሰው ለምን እዛ ቦታ አያወራም? የሚያወራው አጥቶ ነው። ልኩ እንደሚያገኝ ያውቃል። ዲሞክራሲ ያላቸው ሌላ ሀገር ላይ ነው እና በዲሞክራሲ መጣው ሀገራትን በየ4 ዓመቱ በየ5 ዓመቱ ለማበጣበጥና የራሳቸውን የረከሰ ግብይት ለማድረግ ነው የሰሩት። ስትራቴጂ የምናገረው ነገር ነበር፣ ግን እንደው ዝም ብዬ ባነበውም ሌላ ጊዜ ብመጣበት አሁን የሽብርተኝነት ከሚለው አንፃር ያለውን ሁሉ እንትስትሉ ዲሞክራሲ፣ እርዳታ ድርጅት፣ ሰብአዊ መብት፣ አምኒስቲ፣ ሚዲያ ምናምን የሚባል ብዙ ነገር አለ። ያ ቢዝነስ ነው። ቢዝነስ ተናቦ ነው የሚሰራው። እኔ የሚገርመኝና የምናደደውም እኮ ጥቅመኞች ጥቅማቸውን ለማስከበር የረከሰ ተግባራቸውን ለማስኬድ ተናበው እየሰሩ ተጎጂዎች እንዴት አብረን አንሰራም ነው። የሚነደጅም እኮ እሱ እኮ ነው። ስለዚህ እዚህ ጋር ይሄ ጦርነት ቢቆም ይህንን በማቀጣጠል ብቻ የሚጠቀመው ጋዜጠኛ እንዲቆም አይፈልግም። ይህን በማቀጣጠል ብቻ ለምሳሌ እዛ ተቃጠለ ምናምን ለሚባለው አንዳንድ ነገር ልንገራችሁ፣ ዝም ብሎ ታሰፉታላችሁ። መስሪያ ቤቶች ሲቃጠሉ የሚያቃጥላቸው ከመስሪያ ቤት ያለ ሰው ነው። እውነትን ለማወቅና ለመዳን ከዳነ በኋላም እውነትን ይዞ ለመቀጠል በዚህ ላይ አቋም ያለው ሰው እኮ ቢኖር እኔ ብዙ ነገር አወራ ነበር። ግን ሰው ላይ ሰማ። ለምን እዚህ ያለው መስሪያ ቤታቸውን የሚያቃጥሉት ለምንድን ነው? እንደምን አይነት ያሉ መስሪያ ቤቶች ናቸው የሚቃጠሉት? ባንኮች ተዘረፉ። ማን ነው የዘረፋቸው?
እንዴት ሊዘረፉ ቻሉ? ብዙ ሰው ይጠይቃል። በተፈጠረው ችግር ላይ የራስን ጥቅም ማስጠበቅ የሚባል ነገርስ ስንት ሰው ያውቃል? በባንኮች አካባቢ ግጭት ከተፈጠረ ባንኩ ላይ ያሉ ጥቂት ሰዎች ተናበው ባንኩ ላይ ያሉ ሰዎችን አብዛኞቹን ሁሉ ዋሽተው ባንኩን ይዘርፉታል። ባንክ ላይ አንድ ሰው ነገም ተነጎዳም በተለይ ነገ እየጎላ ሊሄድ ይችላል። በትንሹ 2 ሰው ነው ይዞት የሚሄደው የካዝና ቁልፍ። በጥይት ሰብሯለሁ፣ በእሳት አቃጥዬ ሰብሯለሁ፣ የማይታሰብ ነው። የባንክ ካዝናዎች እርግጠኛ ነኝ። ስለዚህ ቁልፉን የሚይዙት አካውንታንቱና ወይም ካሸር ገንዘብ ቤቱና ማናጀሩ ከሌሉ አይዘረፍም ባንኩ ማለት ነው። ለምንድን ነው አንዳንዴ ማለት እዛ ደረጃ ላይ ስላልደረስኩ እንጂ እኮ ብዙ የምናገረው ይኖር ነበር። ግን እንዲህ ሆነ እኮ የከሌ ነው ምናምን ብዬ መንግስትን የምወቅሰው እንዲያስተካክል ነው። ይህንን ራሱ ስናገር ይህን መሰል ነገር ላይ ያሉ የማይረቡ ሰዎችም አቋማቸው እንዲያስተካክሉ፣ የሚመለከተው ኃይልም ጥንቃቄ ወስዶ እንዲሄድ፣ ይሄ ለእነሱም ስለማይጠቅም ሌባ አንዴ ከሰረቁ በኋላ ከዛ በኋላ ያንን ገንዘቡን ሰርቀውን ይወሰዱታል። አናታቸውን ብሎ ደግሞ ገንዘቡን የሚወስድ ይመጣል። ወይ ወንድሙ ወይ እህቱ ወይ ሚስቱ ወይ ልጁ። ምክንያቱም የብዙዎችን ሀብት ነው የዘረፈ። በዛ መልኩ መክበር የለም ማለት ነው። በዛ መልኩ መክበር፣ በዛ መልኩ ምንም አይቻልም። ቼክ ማድረግ የሰረቁ ሰዎች ምን እንደሆኑ ባታውቋቸው እንኳን ቤታቸው ጉድ ካለ ሰዎች ኃጢአት የሰሩበት ገንዘብ ነው ያለው። የወለዱት ልጅ በሽተኛ ከሆነ እነሱ በሽተኛ ከሆኑ ስኳር እንዳትነካ እንዲህ እንዳትነካ የሚባሉ ከሆኑ በተለያየ መልኩ የሚሰቃዩ ከሆኑ እነዛ ሰዎች ኃጢአት ሰርተው ነው። ያንን ተናዘው እስካልቆሙ ድረስ ጤነኛ ይሆኑ። ከኛ ቢሰርቁትም ለሌላ ያስረክቡታል እንጂ እነሱ አይጠቀሙበትም። ስለዚህ ባንክ ተዘረፈ ተባለበት አካባቢ ላይ አንዳንድ ቦታዎች ላይ ከሚፈቀድላቸው በላይ የብሔራዊ ባንክ ከሚሰጣቸው ኢንሹራንሳቸው ከሚፈቅድላቸው በላይ ገንዘብ በካዝናቸው ምናምን ተብሎ ባለፈው በዚህ በሳንቃ በር አካባቢ ተዘረፈ የተባለው 41 ሚሊዮን ብር ምናምን እንደዚህ ማን የዘረፈው እንዴት ነው ምናምን እንደዚህ እንድታሰፉት ነው ሁኔታችን ማድረግ። ጀስት ያንን ያክል ነው የምናውቀው። ዝም ብለን እስኪ ሰውን እስኪንረጋጋ ምናምን የምንለው እኛ አቋም ይዘን አቋቋማችንን ካሳመርን በኋላ እኮ ብዙ የምንፈለፍለው፣ ብዙ የምናደበላልቀው፣ ብዙ የምንበረብረው፣ ብዙ የምናገላብጠው ነውረኛ አለ። ብዙ ቆሻሻ አለ እኮ አብረን አበጥረን የምንጠርገው። አብሮ የሚቆም ጠፋ እንጂ የሚያናድደኝ ለዛ ነው። ለእውነት ዘብ መቆም ያቃተው ጠዋት ማታ የሚወላውል ከእውነት ጋር መቆም የሚያሸማቅቀው እውነት የሚናገሩ ሰዎች ጋር ሄዶ የሆነ ነገር የሚያስፈራራ ብዙ ሰው አለ አውቃለሁ። በተለያየ መልኩ እኔ ላይ መጥተው ሱፐርቻት የላኩ ሰዎችን ወይ የሆነ ነገር የሚሉ ሰዎችን በተለያየ መልኩ የሚያሸማቅቁ ሰዎችንም አውቃለሁ። ማላቅ እንዳይመስላችሁ በበጎነት ሀሳባቸውን ስለገለጡ ይህንን የሚያሸማቅቁ ሰዎች ናቸው ኢትዮጵያ ውስጥ ዲሞክራሲ አለ ወይም የለም ብለው እንደዛ የሚያበጣብጡና ሽብርተኝነት ቢዝነስ ነው በትንሹ። የዛሬው ዓለም ከሰላም ይልቅ መሸበርንና ማሸበርን ነው ትልቅ ተወዳጅና የገቢ ምንጭ አድርጋ የምትጠቀመው። የዛሬዋ ዓለም መሸበርን ማሸበርን ትወዳለች፣ ትጠቀማለች። ስለዚህ ሀገራትን ለመዝረፍ፣ መሳሪያ ለመሸጥ፣ በዘላቂነት ለመበዝበዝ፣ የሰው ኃይል ሀብትንም በቀላሉ ለማግኘት ኢብን ኩላሊታቸውን ሆነ ምናምናቸውን ከዛ ድረስ የሚደርስ ብዝበዛን ለማካሄድ ለህገወጥ የሰዎች ዝውውር ለማሳለጥና በዛ ተጠቃሚና ወዘተረፈ በኢትዮጵያ ላይ በቻልኩት አቅም ነገሮችን በእኔ ብቻ ሊሚት ማድረግ አልፈልግም እና የሚቀጥሉት ወዘተረፈ ማለት ሌሎችም እናንተ ሁሉ የምትጨምሯቸው የሆኑ ነገሮችን ለመጠቀም ያሰቡ አካላት ሽብርተኝነትን ወይም ሽብርን ቢዝነስ አድርገው ይንቀሳቀሳሉ። ማለትም እነዛ ማን ናቸው?
ልዩ ልዩ ፍላጎት ያላቸው ሀገራትና መሪዎች የተለያዩ ሀገራት ለምሳሌ በኢትዮጵያ ላይ ከአባይ ጋር ከማዕድን ሀብት ጋር ከተፈጥሮ ሪሶርስ ጋር ከሰው ሀብት አንጻር እና መሰል የተለያዩ ወይም ከጂኦፖለቲክስ ከአፍሪካ ከፓን አፍሪካኒዝም ኢትዮጵያን ማዋረድ ኦር እንደዚህና ኢትዮጵያን የቅኝ ግዛት አልተገዛችም እንደዚህ በሚል መሰል ሌላ ፍላጎት ያላቸው መሪዎችና ሀገራት እዚህ ጋር ይሳተፋሉ። የጦር መሳሪያ አምራች ድርጅቶችና ሀገራት እንዲሁም ደግሞ የሰብአዊ መብት ተቋማት ሰዎች ሰብናቸው ካልተገሰሰ ጦርነት ካልተነሳ ሰብአዊ መብት ተቋማት ምን ይሰራሉ? ሰብአዊ መብቱ የሚገሰስ ህብረተሰብ ከጠፋ እኮ ተቋማቱ ይዘጋሉ። ስለዚህ ሰብአዊ መብት የሚገስስ ቡድን ይፈጥራሉ ማለት። አሁን ሰብአዊ መብት ማለት ከበጎነት ጋር ብቻ አያይዛችሁ ብዙ ሰው ስለሚያስብ ነው። እንደዛ አይደለም። ዛሬ ያለችዋን ዓለም በደንብ ብታብራሯት በትንሹ ልንከው ብዬ ነው። ሽምግልና ላይ የተቀመጡ ሰዎች ጠብን ይዘራሉ። በድብቅ ጠብን እየዘሩ በይፋ በካሜራ ፊት ሊያስታርቁ ይሄዳሉ። ጠብ ከጠፋ እነሱ ይጠፋሉ። ስለዚህ ልዩ ልዩ ፍላጎት ያላቸው ሀገራትና መሪዎች፣ የጦር መሳሪያ አምራች ሀገራትና ኩባንያዎች፣ የሚዲያ ባለሙያዎችና የሚዲያ አካላት፣ የሰው ንግድ ላይ የሚሰሩ የሰው አዘዋዋሪዎች፣ ነጋዴዎች፣ የእርዳታ ድርጅቶችና ሰራተኞች፣ የሰብአዊ መብት ተቋማት፣ የዲሞክራሲ መዘምራንና ልሂቃን ወይም በዛ የሚሸቅሉ ሆዳሞች፣ የፖለቲካው ነጋዴዎች በፖለቲካ ሰበብ ላይ 30 ፓርቲ እየፈጠሩ የሀገርን ሀብት እና የህዝብን ህይወት የሚበዘብሩ የህዝብን ሰቆቃ የሚያባዙ የፖለቲካ ነጋዴዎች፣ የሃይማኖት አቀንቃኞች፣ ሃይማኖት ሰላም በሌለበት ሰላም ብዙ ኢትዮጵያ ላይ ከተካሄደው የመጀመሪያው ወረራ የሚስዮናውያን ወረራ ነው የተካሄደው። እሱንም እንደዚሁ መድረኩ ስላልፈቀደ ነው የተውኩት እንጂ ብዙ ማድረግ ፈልጌ ነበርና አቀንቃኞች፣ የንግዱ ዓለም አካላት በንግድ ላይ በአስመጭላቂ ላይ በተለይ አድራጊ ነኝ ፈጣሪ ነኝ የሚሉ ጥቂት ሆዳሞች፣ የቴክኖሎጂ ተቋማት ቴክኖሎጂውን ለመሞከር በቴክኖሎጂው ለመፈተን ቴክኖሎጂውን ለመተግበር በቴክኖሎጂውና መሰል እውነቶች ላይ ግብአት ለማግኘት ሲሉ ምን ያደርጋሉ? ሽብርተኝነትን ይደግፋሉ። እነማን አብዙት እና ወዘተረፈ ሽብርተኝነትን ያስጀምሩታል፣ ይሰሩታል፣ ያካሂዱታል። ሁሉም ትርፋቸው ይዘውሩታል። እኔና እናንተስ እኛስ ምን ያደርጋል? ሽብርተኞችን ከመመልመል ከማስተዋወቅ የሚዲያ የገንዘብ ድጋፍ ከማድረግ ፕሮሞት አድርጎ ኤግዛጀሬት አድርጎ ይሳላሉ። ጆከር ናቸው ፊት ለፊት የምታዩቸው። እዚህ የምትሰሙኝ ካላችሁ በተለይ ሙስሊም ወንድሞቼ እኔ እስልምና በደንብ እንዳጠና ካደረገኝና ወደዛ ሃይማኖት ገብቼ አሁንም እያጠናሁ ነው። ገና የሚበቃኝን ያህል አላገኘውም፣ ግን ያው ከነበረኝ ሂሳቤ ጋር ነፃ የሚያወጣን እውቀትን አግኝቻለሁ። ግን የኔን ያክል ሁሉ ሰው ቢያውቅ ብዬ ስለማስብ ነው። የተለያዩ ሃይማኖቶችንም ሰው ነው ባያቸው እና በቃ ማነው የምናስበው? በሏ ስጡኝ። የትኛው ይሻላል? ኢትዮጵያ ላይ ሆኜ ምን አጥቼ ሁሉ በእጄ ሁሉ በደጄ ሰው ነው። ያልተነገረ የለም የሚሰማ ቢጠፋም ማለት ነው። እና ይሄ ጦቢያ ግጥምን በጃዝ የሚለው የሆነ በተለይ ከተወሰነ በኋላ እኛ ሀገር ያለው አዙሪት ወደ ፖለቲካዊ የተቹ ሰዎችን ከማንቃትና እንዲፈቱት ከማድረግ ይልቅ ያንን ድል መልሶ ለሐሜት መጠቀም ተቻለ። ችግሩ እንዳይፈታና አለመፈታቱን እያጦዙ መሄድን የሚለማመሩ እንደዛ አይነት ልጆች ሲመጡ ተው ነው እንጂ አርት ቲቪ ላይ ብዙ ነገር እያየን ነበርና ከዛ ውስጥ የሰማናት ናት ሰላማዊት። እስኪ እንደው የሚናገሩ ሰዎችን ብንሰማቸው ጥሩ መልእክት ነበራቸው ማለት ነውና ኢትዮጵያም ትቀጥላለች፣ ጠላትም ይቀበራል። የዛሬው እስከ ዛሬ ላይ ያለው እውነት ባለ በሌላ አቅማቸው ቆሻሾች፣ ጥፋተኞች፣ ነውረኞች
መፈራገጣቸውና መወራጨታቸው በእውነት የሆነ ምልክት ሊሰጠን ይገባ ነበር። ሊነደን እንዲነደን ያስችል ነበር ማለት ነው። ቢኮዝ የነሱ አቋቋምና ሁነት ብቻ እነሱን በማየት ብቻ እስኪ ዝናና መታነቅ ከቤቴ ፊት ለፊት ረጅም ዛፍ አለ። አንድ ሰው አይጠፋም የተንጠለጠለ። አንድ ዝነኛ ሰው ገመድ ይዞ ያልፋል። ስሜ ጠፋ እያለ አንገቱን ያጠልፋል። በጠባብ መስኮቴ ብቅ ብሎ አንገቴ ይህን ምክር ላፈልቅ። ታነቅ 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 የመከርከው የከመርከው ዝና ካፈር ሲደባለቅ ለምን አትታነቅ? ተሸምቀቅ ተሸምቀቅ። ይህ እኮ ነው ትርፉ አጥብቆ ለክብር ለዝና መጠንቀቅ። ሕይወት እንዲህ ያልፋል፣ ስም እንዲህ ይጠፋል። ዝና ነጭ ሻሽ ነው በስህተት ይጎድፋል። ጋን ሙሉ ወተትም ባንድ ዝንብ ይደፋል። አነባቡን እንደው ባሳስተው ችግር የለውም። ያው በበጎ ለማስረዳት ለማገልገል ለመታዘዝ ተብሎ የሚደረግ ነገር ደስ ይላል። ጀስት አስቦ አቅዶ ሰውን ለማስከፋት የሚደረግ ነገር ነው የሚያናደኝና ነፃ ውጭው እንደዚህ እያሉ የሚላሉ ነገሩን በራስ ልክ በበጎ መተረክና መርዳት ልምዳችን እንዲሆን ነው እዚህ ቤት የምናወራው። ዝም አልልም የጎሰሙኝ እንደው አጉረመርማለሁ፣ የደለቁኝ ጊዜ አግተመትማለሁ። የነረቱ ይለታ እንዳልቀር ጎብጬ ጎባጣይን ቶሎ አባብሰዋለሁ። የተመታሁ ለታ እሪ እላለሁ ላንቃዬ እስኪነቃ። ሰሚ አድማጭ ባይኖርም ዝም አልልም በቃ። እንኳን ሰው አፈብዙ ነዳይ ይል እንጂ አቤት አቤት ወይ አወይ ወይ አወይ። ወይ ካልተነደለ ወይ ካልተነፈሰ ከበሮ ሲመታ ዝም ጭጭ ይላል ወይ። መናገርም ምን ማለትም ከምን ጋር ይሄዳል ለምን እንዳይባላል የሚለውን እያሰፋን ሄደን የምንሰማው የምናየውን ነገር ሁሉ በሚጠቅመንና ሀገርን በሚጠቅም እየፈሰርን እየተረጎምን እንድንሄድ ነው እያሳሰብን እንትን ብለው ለትዝብታችሁ እንደ አንድ መነጻጸሪያ እዚህ ቤት ላይ የመጣችሁ ሰዎች ይህንን ቻናል ማየት ጥሩ ትርጓሜና ትምህርት ይሰጣችኋል። በዛ ስሜት ኢትዮጵያ ትቀጥላለች፣ ሁሉ ይቀጥላል፣ ጠላት ይቀበራል። ቋራም እንደዛም ሆነ እንደዚህም ሆነ የሚባለው ችግር የለም። በጥፋት የምትደሰቱ ጥፋት በእናንተ ላይ ይሆናል። አብራችሁ